ከትላንቱ ጨዋታ ከወደድኳቸው ፎቶዎች መካከል አንዱ ይሄ ነው። በቃ የኤዛ ደስታ ብቻ ሳይሆን የቡድን አጋሮቹ በሱ ጎል ምን እንደተደሰቱ አስቡት። ከዛ ግን እኔ ሳስብ የነበረው ምንድን ነው ኤዛ የቀድሞ ቡድኑ ክሪስታል ፓላስ ላይ ይሄን የመሰለ ጎል ክሪስታል ፓላስ ላይ ባይሆን ያገባው ሌላ ቡድን ላይ ቢሆን እንዴት ደስታውን ይገልጽ እንደነበር ነው። ከዛ ደግሞ ይሄ በጣም የወደድኩት ፎቶ ነው። ጋብሪኤል ቅጣት ማዘን ምት የተሰጣቸው ሂ ዋዝ ኤክሳይትድ። እዚህ ጋር ደግሞ ቴንክ ዩ ኤዛ ብለው ነበር። የክሪስታል ፓላስ ያው ጀግና መሆኑን የክሪስታል ፓላስ ልጅ መሆኑን ለማስታወስ የገለጹት ነው። ዲስ ዋዝ ጋብሪኤል ማጋሌስ አፍተር ዘ ፋይናል ዊስል ፋይናል ዊስል የመጨረሻው ፊሽካ ከተነሳ በኋላ ደስታውን ሲገልጽ ነው። ለማንኛውም አርሰናሎች በ4 ነጥብ ልዩነት ፕሪሚየር ሊጉን እየመሩ ይገኛሉ። ስለዚህ እነ ጄሚ ካራገር ስለ አርሰናል ድል ምን አይነት ሀሳቦችን አንስተዋል የሚለውን እሱን ትርጉም ነው ማቀርብላችሁ። ስለዚህ በቅድሚያ የሚኬል አርቴታን ከጨዋታ በኋላ የሰጠውን መልስ ነው የምነግራችሁ። ስለዚህ እሱ ምንድን ያለው ይህንን ድል it was a very big and crucial win against a tough opponent በማለት ነው የገለጸው። በጣም ትልቅና ክሩሻል የምንላቸው ድሎች በጣም አስፈላጊ የሆኑ ድሎች ናቸው። ስለዚህ ይሄ በቃ it's crucial። አሁን at this point አርሰናሎች they can't afford to lose any game በቃ ምንም አይነት ጨዋታን መሸነፍ አይችሉም ሁላ ብለን መግለጽ እንችላለን። ምክንያቱም this year they must win the Premier League ማሸነፍ አለባቸው። ስለዚህ አሁን በ4 ነጥብ ልዩነት ፕሪሚየር ሊጉን እያመሩ ነው ያሉት እና እንደውም አርቴታ ደስታውን ሲገልጽ እጁን ልክ በቦክስ እንደሚመታ ሰው እጁን እንዳጥፎት ነገር ነበር። ቦክስ ልትመቱ ስትሉ ጣታችሁን ጥፍት አረጉታላችሁ እንደዛ ማለት ነው። እና ያ ምንድነው የነበረውን ስሜት የሚያሳይ ነው እና ደግሞ ምን ያህል በቃ ፉክክር እንዳለበትና ምን ያህል ፕሪሚየር ሊጉን ማሸነፍ እንደሚፈልጉ የሚያሳይ ነው በማለት ሲገልጹ ነበረ። ከዛ በተጨማሪ ስለ ሴት ፒስ ጥንካሬያቸው ነው የተናገሩት። ስለዚህ ኬኦቲክ በት ብሪሊየንት ነው በማለት ሲገልጹት ነበረ። ከዛ በተጨማሪ ደግሞ የኤዘን ጎል ሲያደንቁት ነበረ። የኤዘን ጎል እሱ ጎሉን ለማግባት የተጠቀመው ቴክኒክ ወይም ስልት በጣም መደነቅ ያለበት ነው ብለዋል። አርሰናሎች በፕሪሚየር ሊጉ አሁን በዘንድሮ የፕሪሚየር ሊግ ውድድር ዓመት 11 ሴት ፒስ ጎሎችን ወይም ደግሞ የቆሙ ኳሶችን ወደ ጎል መቀየር ችለዋል እና ግን ምንድን ያሉት በቃ ኦፕን ፕሌይ ወይም ደግሞ ሴት ፒስ ከቆሙ ኳሶች ውጭ እንቅስቃሴ ላይ ካሉ ኳሶች ላይ ክሬቲቪቲ ጎላቸዋል ነው ያሉት። ምክንያቱም አሁን በፕሪሚየር ሊጉ 17 ጎሎችን ብቻ ነው በኦፕን ፕሌይ በኖርማል ጨዋታ እየተጫወቱ ማግባት የቻሉት። ነገር ግን ወደ ሴት ፒስ በቆሙ ኳሶች ላይ ሲመጣ በጣም ውጤታማ መሆናቸውን ነው የገለጹት። ከዛ በተጨማሪ ቅጣት ምቶችና የማዕዘን ምት ላይ ዴክላን ራይስን ሲያደንቁት ነበረ። ዴክላን ራይስ ኳስን በደንብ አስተካክሎ የማቀበል ብቃቱን እሱን አንስተው ሲነጋገሩ ነበረ በአድናቆት። ወደ ተከላካይ መስመሩ እንመጣለን። አርሰናልስ ዲፌንሲቭ ኤክሰለንስ። ስለዚህ ምንድን ያሉት በቃ የአርሰናል የተከላካይ መስመር ኢትስ ዘ ቤስት ኢን ዘ ሊግ በፕሪሚየር ሊጉ ምርጥ ነው የሚባለው ነው። በዚህ የውድድር ዓመት 3 ጎሎች ብቻ ነው የገባባቸው። ምክንያቱም እስካሁን ድረስ 13 ጨዋታዎችን አድርገው ወይም ተጫውተው 10ሩን ጨዋታ በክሊን ሺት ወይም ደግሞ ምንም አይነት ጎል ሳይገባባቸውን ያጠናቀቁት ብለዋል። ስለዚህ በአንዱ ጨዋታ 0.33 ጎሎች ነው የሚገባባቸው እና ይሄ በፕሪሚየር ሊጉ ትንሽ የሚባል ቁጥር ነው ብለዋል። እናም ተቀናቃኝ ቡድናቸው ኢላማውን የጠበቀ ሙከራ የሚያደርጉት 2.1 ብቻ ነው። 2.1 ጎሎች ወይም ደግሞ 2.1 ሙከራዎች ነው በጨዋታ የሚያደርጉት። ያ ትንሽ መሆኑን ገልጸዋል ማለት ነው። ከዛ በኋላ በጣም ሲያደንቁት የነበረው የአርሰናል ተጫዋች ማነው? ጋብሪኤል ማጋሌስ ነው። ስለዚህ እሱ በጣም በፕሪሚየር ሊጉ ትልቅ ተጽዕኖ ፈጣሪ ተጫዋች መሆኑን ሲገልጹት ነበረ። እንደውም ሂ ኢዝ አ ሊደር በማለት ነው የተናገሩት። መሪ ነው እንደማለት ነው እና በሜዳው በሁለቱም መስመር ላይ ዶሚናንት ወይም ደግሞ የበላይ መሆኑን ነው የገለጹት። ያ ምን ማለት ነው? ቡድኑ መከላከል ሲያስፈልገው ጋብሪኤል ማጋሌስ ወደ ተከላካይ መስመሩ ሄዶ ይከላከላል። ወደፊት ደግሞ ለምሳሌ ማዕዘን ምት እንደዚህ የቆሙ ኳሶች በሚኖሩበት ጊዜ ቡድኑን ጎል ለማግባት በሚረዳ መልኩ ወደፊት መጥቶ ያው ጎል በማግባት ቡድኑን ይረዳል ማለት ነው። ስለዚህ በጣም ሲያደንቁት ነበረ። ጭራሽ ከጆን ቴሪ እና ከቨርጅል ቫንዳይ ጋር ሲያነጻጽሩት ነበረ። ስለዚህ ምናልባትም አርሰናሎች በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ የሚያነሱ ከሆነ የፕሪሚየር ሊጉ ፕሌየር ኦፍ ዘ ይር የዓመቱ ምርጥ ተጫዋች ሊሆን እንደሚችል ሲገልጹ ነበረ። ስለዚህ ስለ ስኳድ ዴፕዝ እና ስለ ሮቴሽን ሲያወሩ ነበረ። ቡድኑ ያለው
የስኳድ መዋቅሩ ወይም ደግሞ ያሉት ተጫዋቾችና እንዴት ተጫዋቾችን ሮቴት እያደረገ ወይም እየቀያየረ እንደሚጠቀም ሲያወሩ ነበረ። ለምሳሌ ሳሊባ፣ ቶሚያሱ፣ ቲምበር እነሱ ጉዳት ላይ ናቸው። ቢሆንም ግን አርሰናሎች ጠንካራ ይመስላሉ በማለት የተናገሩት። ስለዚህ ይሄ ያለው የተጫዋቹ ስብስብ ለሮቴሽን ወይም ደግሞ ተጫዋቾችን አንዱ ቢጎዳ ሌላኛውን ለመጠቀም እንደረዳቸው ነው የገለጹት። ስለዚህ ለምሳሌ ማዝራዊ፣ ካላፊዮሪ፣ ቤን ዋይት እና ሉዊስ ኬሊ እነሱ ዲፌንሲቭሊ ያለውን ጋፕ ወይም ክፍት ቦታ መሙላት እንደሚችሉ ተናግረዋል። ከዛ በተጨማሪ ኤድጋርድ፣ ሃቨርስ፣ ሳካ እና ደግሞ ልክ እንደ ጋሬዝ ያሉት እነሱ ደግሞ የፊት ለፊት መስመሩን ፍሌክሲብል ወይም ደግሞ በነጻነት እንዲጫወቱ የሚረዳቸው ነው። ስለዚህ አርቴታ ተጫዋቾቹን ማኔጅ እያደረገበት ያለው ሁኔታ እስካሁን ውጤታማ ነው። በጣም ብዙ ጨዋታዎችን ነው ማሸነፍ የቻሉት። ታይሚንጉ የሚጠቀምበት ጊዜ ታይሚንግ ኦፍ ሮቴሽን በማለት የተናገሩት እና ተሻሽሏል እና አሁን ሬክለስ ወይም ደግሞ ዝርክርክ ያለ ለውጦችን እያደረገ አይደለም፣ ቡድኑን በሚጠቅም መልኩ ነው ዳትስ ሃው ሂዝ ሜኪንግ ዲሲዥንስ በማለት ነው የተናገሩት። ከዛ በተጨማሪ ስለ ሜንታሊቲና ማቹሪቲ ሲያወሩ ነበረ። በቃ አሁን አርሰናሎችን ስንመለከታቸው ነው ያሉት የቻምፒየን ወይም ደግሞ የአሸናፊ ሜንታሊቲ ወይም ስለ ልቦና እንዳላቸው ያሳያል ብለዋል። ስለዚህ they're winning even when they're not playing at their best። አርሰናሎች አሪፍ እየተጫወቱ አይደለም በምንልበት ጊዜ ራሱ ጥሩ አቋማቸው ላይ ሳይሆን ራሱ ጨዋታዎችን እያሸነፉ ነው። አስቀያሚ ወይም ደግሞ በቃ ይሄ ውጥንቅጥ በበዛበት አስጨናቂ በሆኑ ጨዋታዎች ላይ ራሱ እነሱ ኮምፈርተብል ሆነ ወይም ደግሞ ዘና ብለውንም እየተመለከትናቸው ነው። ከዛ በተጨማሪ ደግሞ ቦታ የሚሰጡት ነገር ምንድን ነው? በአሁኑ ሰዓት ላይ ክሊን ሺት ጎልን ከማግባት እኩል ክሊን ሺትን ቫሊዩ ያደርጋሉ ወይም ደግሞ ቦታ ይሰጡታል በማለት በዛ በጣም ሲያደንቋቸው ነበረ። እናም ምንድን ያሉት ከባለፈው አመት ዋንጫውን ለመብላት ወይም ደግሞ ዋንጫውን የፕሪሚየር ሊጉን ዋንጫ ለማሸነፍ ካላስቻላቸው ስህተት ተምረዋል በማለት ነው የተናገሩት። አሁን በጥንቃቄ ወይም ደግሞ ነገሮችን ካልኩሌት አድርገው ሜዥርድ የሆነ ኮንትሮልድ የሆነ ዲሲዥን ወይም ውሳኔ እንደሚወስኑ ነው የተናገሩት። ስለዚህ አርሰናሎች በቃ ያላቸው ብሊፍ ወይም እምነት ይሄ ያላቸው ካራክተር እና ኢሞሽናል ኮንሲስተንሳቸው አክሮስ ዘ ስኳድ ሲደነቅ ነበር። ኢሞሽናል ኮንሲስተንሲ ስንል አለመደናገጣቸው፣ ኮምፈርታብል መሆናቸው እነሱ ነጥቦች ሲያነሱ ነበር። ከሌሎች ቡድኖችም ጋር አነጻጽረዋቸዋል። ለምሳሌ በአሁኑ ሰዓት ላይ ሊቨርፑሎች they're struggling ያው ጥሩ አቋም ላይ አይደለም ያሉት። ቅዳሜም ተሸንፈዋል 3-2 እና አራተኛ ተከታታይ ሽንፈታቸውን በ5 ጨዋታ ያስተናገዱት ሊቨርፑሎች። ስለዚህ ሊቨርፑሎች የሆነ ሳሌ ሲያሸንፉ ነበር፣ አሁን ደግሞ እየተሸነፉ ነው። ላይ በቻምፒየንስ ሊጉ ደግሞ አሸንፈው አልነበረም። ስለዚህ ሊቨርፑሎች ስትራግል እያደረጉ ነው ኮንሲስተንት ለመሆን ዘላቂ የሆነ አቋም ለማሳየት። አርሰናሎች ጋር ግን ሲመጣ they are consistent በማለት ነው የገለጸው። ቋሚ የሆነ አቋም እንዳላቸው ነው የገለጸው። ስለዚህ ግን ምንድን ነው ያሉት እነሱ ሲከራከሩ የነበሩት ምንድን ነው የእግር ኳስ ተንታኞቹ አርሰናሎች በአሁን ሰዓት ላይ በፕሪሚየር ሊጉ በቃ የተሟላ የምንለው ቡድን አርሰናል ነው ብለው ነው የገለጹት። ያ ማለት ምን ማለት ነው? በቃ ቀጥተኛ የሆነ ኃይለኛ ቡድኖችን መቋቋም ይችላሉ እና እንደውም የቼልሲ በሞሪኖ ስር ሲሰለጥን የነበረው ቼልሲ ቡድን አለ አይደለ? ያንን ቡድን ነበር ከዛ ቡድን ጋር ነበር ሲያነጻጽሩት የነበረው። ስለዚህ they are built more like a Mourinho era Chelsea ነው ያሉት። በሞሪኖ ጊዜ የነበረው ቼልሲ ወይም ደግሞ በጆርጅ ጋራሜል የነበረው የአርሰናል ቲም ከሱ ጋር ሲያነጻጽሩት ነበረ። ዲሲፕሊንድ ናቸው፣ ከዛ በኋላ ፊዚካሊ ፊት ናቸው፣ ከዛ ደግሞ ኤፊሽንት ናቸው፣ ውጤታማ ናቸው በማለት ገልጸዋል። እና ለምሳሌ ወደ ሲቲና ወደ ሊቨርፑል ጋር ሲመጡ እዚህ መነጻጸሩ ላይ ሲቲና ሊቨርፑል ቁልፍ የሚባሉ ተጫዋቾቻቸው ለምሳሌ ኤርሊንግ ሃላንድ ትናንትና ጎል አላገባም። ስለዚህ ኢትስ ላይክ ወደ ሲቲ ቤት ስንመጣ እንደው ሃላንድ ካላገባ ምናልባት ሲቲ የሚያሸንፉ ላይ አይመስልም። በሃላንድ ላይ በጣም ጥገኛ ከመሆናቸው የተነሳ ቨርጅል ቫንዳይም ጋር ስንመጣ ቨርጅል ቫንዳይ የሊቨርፑል ቁልፍ ተጫዋች ነው። ስለዚህ እነሱ እነኚህ ቁልፍ ተጫዋቾቻቸውን ቢያጡ ጭራሻውን ካላቸው አቋም ሊንገዳገዱ ይችላሉ። ከዛ ግን የአሁን አርሰናል የስኳድ ዴብዙና ያለው የቡድኑ መዋቅር አድቫንቴጅ ይሆናቸዋል ወይም ደግሞ እነሱን ይጠቅማቸዋል በማለት ገልጿል። ስለዚህ በአጠቃላይ የተስማሙበት ነገር ምንድን ነው? አርሰናሎች በቃ የተሟላ ቡድን ሆነዋል እና they're title ready ነው ያሉት። በቃ ታይትል ሬዲ ዋንጫውን ላይ ማሸነፍ ዝግጁ የሆኑ ቡድኖች ናቸው። በፊት መስመሩና በተከላካይ መስመሩ በቃ ባላንስ ሆኗል፣ የሆነ ሚዛን የደፋ ሆኗል ማለት ነው። ወይ ተከላካይ መስመሩ ጥሩ ነው ወይም እና የፊት መስመሩ ግን ደካማ ነው እንደዚህ የሚባል ሳይሆን ተከላካይ መስመሩ መሀል ሜዳውም ሁሉም በቃ አርሰናል
የሚጫወቱበት መልኩ በጥሩ ሁኔታ ላይ ነው ያለው። ከዛ በተጨማሪ ደግሞ በጫና ውስጥ ጠንካራ ናቸው። ጫናን ተቋቁመው ማለፍ የሚችሉ መሆናቸውን እስካሁን እየተመለከትን ነው። ከዛ ደግሞ ሴት ፒስስ ላይ ወይም ደግሞ የቆሙ ኳሶች ላይ አደገኛ ናቸው። ክሊን ሺት ላይ ደግሞ ኮንሲስተንት ናቸው። ጎል እየገባባቸው አይደለም። ያ ደግሞ ጎል እየገባ አንድ ጨዋታ ላይ ብቻ ሲሆን 2 ጨዋታ ላይ ብቻ ሲሆን ኮንሲስተንትሊ እየገባባቸው አለመሆኑን ሲያደንቁ ነበረ። ስለዚህ በአጠቃላይ እነዚህ የስፖርቱ ተንታኞች ምንድን ነው ያሉት? ኢትስ አርሰናል ሳይትል ቱ ሉዝ ነው ያሉት። ያ ምን ማለት ነው? ዋንጫውን የማያሸንፉት በአርሰናል ችግር ነው። ምክንያቱም በራሳቸው የሆነ ስህተት ከሰሩ ነው እንጂ የማያሸንፉት አርሰናል they are ready to win the Premier League title። እስኪ እንግዲህ የምናየው ይሆናል። እና ከዛ በተጨማሪ ምን ሲሉ መሰላችሁ? አሁን ገና ትንሽ ጨዋታ አይደል የተጫወቱት፣ ገና ነው የፕሪሚየር ሊግ ውድድር አመቱ። ከዛ ግን አት ሴም ታይም ምንድነው ሲሉ የነበረው አርሰናሎች በቃ ዋንጫውን አሁን ማሸነፍ ይፈልጋሉ እና ጊዜው ገና ሆኖባቸዋል ብለው ማሰብ ሲያነሱ ነበረ።